የሆሮስኮፕ ቻናል ነው። የአኳሪየስ ኮከብ ተወላጆች ሆይ ለታላቁ የልደት ወራችሁ ዝግጁ ናችሁ? የዘንድሮ የልደት ወራችሁ አጀማመር ከሌላው ጊዜ የተለየ ነው። ኮከቦቹ መጀመሪያ አረፉ፣ አጽዱ እና ተዘጋጁ፣ ከዚያም በታላቅ ኃይል ትነሳላችሁ እያሏችሁ ነው። የፍቅር ሕይወታችሁ በድብቅ እየተብላላ ነው። የገንዘብ መንገዳችሁስ ምን ይመስላል? ይህ ወር ለእናንተ ሁለት የተለያየ ፊት አለው። ከመጋረጃ በስተጀርባ ያለውን ዝግጅት እና ወደ መድረክ የምታደርጉትን ታላቅ ሽግግር በጥልቀት ልነግራችሁ ተዘጋጅተናል። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ የምንመለከተው የአኳሪየስ ኮከብ ተወላጆችን ወርሃዊ ትንበያ ነው። በዛሬው ዝግጅታችን አኳሪየስ በዚህ ወር ሰማያዊው አሰላለፍ አንድ ግልጽ መልእክት አለው። መንገዱን አስዱ። ፀሐይ በካፕሪኮርን ቤት ውስጥ እስከ ጥር 11 ድረስ ትቆያለች። ይህ ማለት ፀሐይ የምትገኘው በእናንተ 12ኛ ቤት ውስጥ ነው። ይህ ቤት የመፈወሻ፣ የማጠቃለያና ነገሮችን የመቋጫ ቤት ነው። ስለሆነም በዚህ ወቅት እንደ አዲስ ከመጀመር ይልቅ የቆዩትን ነገሮች መዝጋት፣ ማረፍ እና ለቀጣዩ ጉዞ መዘጋጀት አለባችሁ። እስቲ ይህ ወር በጥቅሉ በፍቅር እና በገንዘብ ረገድ ምን እንደያዘላችሁ በዝርዝር እንመልከት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የሕይወት ሁኔታችሁን እስከ ጥር 11 ድረስ ባለው ጊዜ አሮጌውን ዓመት ወይም የድሮውን ታሪክ የመዝጋት ስሜት ይሰማችኋል። ያልተጨረሱ ፕሮጀክቶችን አጠናቁ፣ ለእረፍት ቅድሚያ ስጡ። እንዲሁም በታኅሳስ ወር የሕይወት ታሪካችሁ ውስጥ ቦታ የሌላቸውን ነገሮች በሙሉ አስወግዱ። ጤናማ እና ጠቢብ እንዳትሆኑ የከለከላችሁ ነገር ምንድን ነው? ይህን በግልጽ የምታዩበት ቀን ታኅሳስ 25 በነበረው እንቅስቃሴ ነው። በዚህ ቀን ሙሉ ጨረቃ በካንሰር ኮከብ ላይ ስለምትሆን ስለ ጤናችሁ እና የዕለት ተዕለት ልማዳችሁ ግልጽ መረጃ ትሰጣችኋለች። ስለዚህ አስፈላጊውን ለውጥ አድርጉ። ጉልበታችሁን በአካል ብቃት እንቅስቃሴ፣ በቂ እረፍት በመውሰድ እና ጤናማ አመጋገብን በመከተል ማደስ ትችላላችሁ። ልክ ጥር 10 ላይ አዲስ ጨረቃ በካፕሪኮርን ቤት ስትፈጠር አላስፈላጊ ግዴታዎችን አራግፋችሁ ለአዲስ ጅምር ዝግጁ ትሆናላችሁ። የሚገርመው ነገር ሌሎች ሰዎች አዲስ ዓመት፣ አዲስ ዕቅድ እያሉ ሲሯሯጡ፣ እናንተ ግን እስከ ጥር 11 ድረስ በየእረፍት ሞድ ውስጥ ብትቆዩ ይመረጣል። አትቸኩሉ። የእናንተ አዲስ ጉዞ የሚጀምረው ፀሐይ ወደ እናንተ ኮከብ ስትገባ ነው። እስከዚያው ድረስ ግን መብራቱን አጥፍታችሁ ትንሽ ብታረፉ፣ ብትተክዙ እና ብታሰላስሉ አይከፋም። ይህ ወቅት ለፈጠራ ሥራ፣ ለሙዚቃና ለነፍስ ጽዳት ወሳኝ ጊዜ ነው። ነገር ግን ተዘጋጁ። ከጥር 11 በኋላ ፀሐይ ወደ አኳሪየስ ትገባለች። ያኔ የእናንተ የልደት ወር በይፋ ይጀምራል። አሁን ከመጋረጃው ጀርባ ውጡና በድፍረት ወደ መድረኩ መሃል በመግባት
ለዚህ ዓመት የምትፈልጉትን ነገር በይፋ አውጁ። ድምጻችሁ ኃይል አለው። በተለይ ከጥር 18 በኋላ ኔፕቱን የተባለችው ፕላኔት እንቅስቃሴ ስታደርግ ንግግራችሁ መንፈሳዊ ኃይል ይኖረዋል። አኳሪየሶች ንግግራችሁ ላይ በጥበብ ተጠቀሙበት። የአኳሪየስ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ልብ ወግ ወደ ፍቅር እንምጣ። ወሩ ሲጀምር የፍቅር ሕይወታችሁ ጸጥ ያለ ሊመስል ይችላል፣ ግን አታለሉ። በውስጥ በኩል የሚብላላ ነገር አለ። የፍቅር ፕላኔቶች ቬነስ እና ማርስ እስከ ጥር 9 ድረስ በድብቅ ቦታ ወይም በ12ኛው ቤታችሁ ውስጥ ናቸው። ይህ ማለት የፍቅር ግንኙነታችሁ እና ፍላጎታችሁ ከመጋረጃ በስተጀርባ በጣም የጦፈ ይሆናል ማለት ነው። ምናልባት ምናባችሁ ወይም ፋንታዚያችሁ በጣም ጠንካራ ሊሆን ይችላል። ምንም እንኳን ለፍቅር አደን ብዙ ጉልበት ባይኖራችሁም ያላችሁበት ሁኔታ ግን ስሜታዊ ነው። በተለይ ባሳለፍነው ታህሳስ 28 እና ታህሳስ 29 አካባቢ የተደበቁ ስሜቶች ወደ ላይ ወጣው ሊሆን ይችላል። የድሮ የፍቅር ቁስል ካለባችሁ ይህ ጊዜ አልቅሳችሁ የምትገላገሉበት ወይም ይቅርታ የምታደርጉበት ምርጥ ጊዜ ነው። ካለፈው የፍቅር ታሪክ ጋር ለመለያየት ከፈለጋችሁም ትክክለኛው ጊዜ አሁን ነው። ነገር ግን ውድ አኳሪየሶች፣ ይህ ጸጥታ ለረጅም ጊዜ አይቆይም። ልክ ጥር 11 ፀሐይ ወደ እናንተ ስትመጣ ተከትሎም ጥር 15 ማርስ እና ቬነስ ወደ አኳሪየስ ሲገቡ ነገሮች ይገለበጣሉ። ኩፒድ ወይም የፍቅር አምላክ በሩን በርግዶ ይገባል። በድንገት መስህባችሁ እና ውበታችሁ ይጨምራል። ማራኪነታችሁ ወደ ጣራው ይወጣል። ከዚህ ቀን በኋላ ነፃነታችሁን የሚጋፋ ማንኛውንም ግንኙነት አትታገሱም። ትክክለኛ ማንነታችሁን የሚቀበልና ከእናንተ ጋር አብሮ ማብድ የሚችል ሰው ብቻ ልባችሁን ያሸንፋል። የአኳሪየስ የጥር 2018 የገንዘብና ሥራ ትንበያ። ስለ ኪሳችሁ ገንዘብና ስለ ሥራችሁስ ከዋክብት ምን ይላሉ? እዚህም ላይ ዋናው መርህ ከማደራጀት በፊት ማጽዳት የሚል ነው። እስከ ጥር 11 ድረስ ከቴንቱ በስተጀርባ ያሉ የፋይናንስ ጉዳዮችን አስተካክሉ። ዕዳ ካለባችሁ እሱን ለመዝጋት ሞክሩ። አላስፈላጊ ወጪዎችን ቀንሱ። ጉልበታችሁን የሚጨርሱ የሥራ ግዴታዎችን የምታራግፉበት ጊዜ ነው። በተለይ ጥር 10 የሚፈጠረው አዲስ ጨረቃ በገንዘብ ወይም በሥራ ጉዳይ እየጎዳችሁ ያለን የቆየ ልማድ እንድታቆሙ ይረዳችኋል። አንድ ምክር ልስጣችሁ። ሁሉንም ነገር ለብቻዬ ካልሰራው ብላችሁ አትቸገሩ። እርዳታ ጠይቁ። ሰዎችን ማመንና ሥራ ማከፋፈል ያልጠበቃችሁትን የገንዘብ ዕድል ሊያመጣላችሁ ይችላል። ነገሩ የሚቀየረው ልክ የልደት ወራችሁ ሲጀምር ነው። ከጥር 11 በኋላ የቢዝነስ እንቅስቃሴው ይፈጥናል። በተለይ ከጥር 15 በኋላ ማርስ ወይም የጉልበት ፕላኔት ወደ ምልክታችሁ ውስጥ ገባ። ገንዘብን ለማሳደድ እሳት ትሆናላችሁ። አዳዲስ የቢዝነስ እርምጃዎችን ለመውሰድ እና ደፋር ውሳኔዎችን ለመወሰን ትክክለኛው ጊዜ ያኔ ነው። ለዚህም ነው አሁን በወሩ መጀመሪያ ላይ ጉልበታችሁን ቆጥባችሁ ማረፍ ያለባችሁ፣ ምክንያቱም መጨረሻ ላይ ለሚመጣው ትልቅ ዕድል ሙሉ ኃይል ያስፈልጋችኋል። በመጨረሻም ውድ የአኳሪየስ ኮከብ ቤተሰቦች፣ በአጠቃላይ የአኳሪየስ ኮከብ ተወላጆች የዚህ ወር መልእክት ግልጽ ነው። በጥር ወር ሩጫ ውስጥ ለመግባት አትቸኩሉ። የጥርን የመጀመሪያ ሳምንታት ለፈውስ፣ ለዕቅድና ለውስጣዊ ሰላም ተጠቀሙበት። የሰውነትና የአእምሮ ጽዳት አድርጉ።
ምክንያቱም ከጥር 11 በኋላ መድረኩ የእናንተ ነው። ኮከቦቹ ኃይላቸውን ሁሉ ወደ እናንተ ያዞራሉ። ያኔ ስትነሱ አቅማችሁ የጎለበተ፣ ውበታችሁ የደመቀ እና የገንዘብ እይታችሁ የጠራ ይሆናል። ይህ ዓመት በተለይም ሚያዝያ ላይ ገዢ ፕላኔታችሁ ዩራነስ የምታደርገው እንቅስቃሴ ለቀጣይ 7 ዓመታት የሚዘልቅ ታላቅ የዝናና የፈጠራ በር ይከፍትላችኋል። ስለዚህ አሁን ረፉ። ቀጥሎ የምታደርጉት ረጅም እና በስኬት የተሞላ ነው። ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት የህይወት ዘይቤ ራሳችሁን ቅረጹ። ስለ አኳሪየስ እና ስለ ሌሎች ኮከቦች ዝርዝር መረጃዎችን በየቀኑ ለማግኘት ኢትዮ ግዕዝ ሆሮስኮፕን ሰብስክራይብ ማድረጋችሁን አትርሱ። መልካም የልደት ወር ይሁንላችሁ።